ሰላም እንዴት ናችሁ? ዛሬም ከባለፈው ከዩኒት 2 ማለት ነው የቀጠለውን እናያለን። ታይፕስ ኦፍ ክላውድ ኮምፒውቲንግ የ12ኛ ክፍል ማለት ነው። ከዚህ በፊት የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። እንዲሁም የምሰራላችሁ ማንኛውንም አይነት ነገር ኮመንት ላይ ያስቀምጡልን። እንዲሁም ኮመንቶችን በማየት የምትፈልጉትን ነገር ቶሎ ቶሎ አፕሎድ እናደርግላችኋለን ማለት ነው። እሺ ወደ ኮንተንታችን ስንመጣ ታይፕስ ኦፍ ክላውድ ኮምፒውቲንግ እንግዲህ ከላይ እንዳየነው ክላውድ ኮምፒውቲንግ ምንድነው? ክላውድ ኮምፒውቲንግ ምን ሊሚቴሽኖች አሉበት? ክላውድ ኮምፒውቲንግ ለምን ለምን ይጠቅማል የሚለውን አይተናል። አሁን ደግሞ እነማን ናቸው እነዚህ ክላውድ ኮምፒውቲንግ የሚባሉት የሚለውን እናያለን ማለት ነው። በአጠቃላይ ክላውድ ኮምፒውተሮች በአራት ይከፈላሉ። እነማን ካላችሁ ፐብሊክ ክላውድ ወይም የህዝብ ክላውድ ማለት ነው። ፕራይቬት ክላውድ ወይም የግልና ሃይብሪድ ክላውድ ወይም የኮምባይኔሽን ኦፍ ፐብሊክ ኤንድ ፕራይቬት የምንላቸው፣ እንደገና ኮሚኒቲ ክላውድ የምንላቸው የኮምባይኔሽን ኦፍ መኒ ፕራይቬት ክላውድ ተብለው በአራት ይከፈላሉ ማለት ነው። እስኪ አሁን ፐብሊክ ክላውድ እንጀምር። ፐብሊክ ክላውድ ምንድን ነው? ኢት ኢዝ ስታንዳርድ ክላውድ ኮምፒውቲንግ ሞዴል ዌር ሰርቪስ ፕሮቫይደርስ ሪሶርስ አር ሸርድ አክሮስ ዲፍረንት ክሊያንት። ስለዚህ ይህ ፐብሊክ ክላውድ ወይም የህዝብ ክላውድ የምንለው አንድ ክላውድ ማለት ነው። አንድ የታወቀ ክላውድ ኮምፒውቲንግ ለብዙ ሰዎች ወይም ስሩ ዘ ወርልድ ሼር ሲደረግ ወይም ሲከፋፈል ማለት ነው። ለምሳሌ ዩቲዩብ ካምፓኒ የሚጠቀመው ወይም ጉግል የሚጠቀመው ሰርቨር ማለት ነው። ጉግል የራሱ ሰርቨር አለው። እነዚህ ለህዝብ ነው ስሩ ዘ ወርልድ፣ በአለም ላይ ያለ ሰው በሙሉ የራሱ በአንድ ላይ ሆኖ ይጠቀመዋል። ነገር ግን እንደዚህ በአንድ ላይ ሲሆን የኔን ዳታ ሌላ ሰው ያይብኛል ማለት አይደለም። ፕራይቬቱ ግን እንደተጠበቀ ነው ማለት ነው። ወይም ሴኩሪቲው ፎር ኤግዛምፕል ኢፍ ዩ ሬንት 10 GB ኦፍ ፐብሊክ ክላውድ ስቶሬጅ you will get the requested capacity of a disk from a bigger chunk of a single storage device that is logically divided into small parts and distributed to multiple users isolated to make it private across different clients። ስለዚህ ለምሳሌ አሁን እኔ 10 ጂቢ የሆነ የክላውድ ኮምፒውቲንግ ላይ ክላውድ ኮምፒውቲንግ ስቶሬጅ መከራየት ብፈልግ ማለት ነው ይችን ያክል እስክጠቀም ድረስ ይፈቅድልኛል ጎግል፣ ከዛ በኋላ ይከለክለኛል ማለት ነው። ሌላውም እንዲሁ ይህን ያክል የሚፈልገውን ያክል ተጠቅሞ ይከለክለዋል። እንዲሁ እያለ በአለም አቀፍ ደረጃ ያሉ ሰዎች በሙሉ አክሰስ ያደርጉታል ወይም ይጠቀሙታል ማለት ነው። እንደዚህ ፐብሊክ ክላውድ የምንለው። ሌላኛውና ሁለተኛው የክላውድ አይነት ፕራይቬት ክላውድ ወይም የግል የምንለው ማለት ነው። እነዚህ አይነት ክላውዶች የግል ናቸው። ምክንያቱም ሌላ ሰው ማንም አይጠቀምባቸውም። ሃርድዌራቸው ለምሳሌ ጉግል ከሆነ ጉግልን አንድ ፕራይቬት ካምፓኒ ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ ብቻ ግን የአንድ አካል ሆኖ ይቀመጣል። ሌላ ሰው ማንም ከዚያ ላይ ዳታውን ማስቀመጥ አይችልም ማለት ነው። as the name indicates that the private cloud has all resources dedicated to your application። ስለዚህ ለአንድ ሰው ወይም ለአንድ አካል ብቻ ነው የሚፈቀዱት ወይም የሚወሰኑት ማለት ነው። it can be either from a cloud service provider or your company data center። ስለዚህ በክላውድም ሊሆን ይችላል፣ በዳታ ሴንተሩም ሊሆን ይችላል የሚፈቅዱልኝ፣ ብቻ ግን ያ ነገር ለራሴ ነው ማለት ነው። it gives complete control over data security and privacy። ስለዚህ ማንም ዳታውን ሊያስቀምጥ አይችልም እኔ ከተከራየሁት ክላውድ ኮምፒውቲንግ ሰርቨር ላይ ወይም ክላውድ ኮምፒውቲንግ ዳታ ሴንተር ላይ ማለት ነው እንደተከራየሁት መጠን። then the private cloud provides an additional layer of protection to process sensitive and confidential information። በዚህ ጊዜ ፕራይቬት በሚሆንበት ጊዜ ማለት ነው እነዚህ ምስጢራዊነቱና አስተማማኝነቱ ይጨምራል ማለት ነው። ፕራይቬት በሚሆንበት ጊዜ ከፒክቸሩ ላይ እንደምታዩት እዚህ ጋር ኦርጋናይዜሽኑ አለ፣ ፕራይቬት ነው፣ ሙሉ በሙሉ ለአንድ ኦርጋናይዜሽን ብቻ ነው የተሰጠው። ሴኩሪቲውም እንዲሁ በጣም ሃይ ነው ማለት ነው፣ የተጠበቀ። ከዚህ ጋር ላይ ፐብሊክ ስናየው ግን በጣም ብዙ ከስተመሮች አሉ፣ ሁሉም ይሄን አክሰስ ለማድረግ ይሞክራሉ ማለት ነው ወይም ያደርጋሉ። ሌላኛው ሃይብሪድ የምንለው ኮምባይኔሽን ኦፍ ፐብሊክ ኤንድ ፕራይቬት ያልኳችሁ ማለት ነው። ኢት ኢዝ ዘ ኮምባይኔሽን ኦፍ ፐብሊክ ክላውድ ኤንድ ፕራይቬት ክላውድ። ስለዚህ የሁለቱ ድብልቅ ወይም አንድ ላይ ሆነው ማለት ነው፣ ፐብሊክም ፕራይቬቶችም። ለምሳሌ ጉግል የተወሰነ ፓርቱን ምን ያደርጋል ማለት ነው ለፕራይቬት ይሰጣል እና ያችንን ለማንም አይሰጥም ማለት ነው። ለፕራይቬት የሰጣትን የቀረውን ስቶሬጅ ስፔስ ፐብሊክ እንዲጠቀመው ያደርጋል ማለት ነው። you can host your public service in the public cloud and confidential and data related services in the private cloud. it offers very flexible and comprehensive benefit of both models። ስለዚህ በጣም ብዙ የሆኑ ጥቅሞችን ያስገኛል ማለት ነው።
ሃይብሪድ የምንለው ልክ ከዚህ ላይ እንደምታዩት ይኸው ፕራይቬቱ ልክ ለምሳሌ የሆነች ስፔሷን ያክል ለፕራይቬቱ ይሰጥና ከዚች ጋር ማንም ሰው እንዳይገባ ያደርጋል ማለት ነው። ዘ ሪሜይኒንግ ፐብሊክ እንዲጠቀም ያደርጋል ማለት ነው። ሌላኛው ኮሚኒቲ ክላውድ የምንለው ወይም የኮምባይኔሽን ኦፍ ፕራይቬት ክላውድ የሚባሉት It is also a collaborative multi-tenant platform used by several distinct organizations to share the same application። ስለዚህ አንድ ተመሳሳይ የሆኑ አፕሊኬሽኖችን ለመካፈል ማለት ነው ብዙ ተከራዮች ፕራይቬት ተከራዮች ማለት ነው አንድ ላይ ይሆናሉ ማለት ነው። and the users are typically operating within the same industry or field and share common concerns in terms of security, compliance and performance። ስለዚህ በተመሳሳይ ላይ ያሉ ካምፓኒዎች ቢሆኑ ይመከራል ነው የሚለን። በተመሳሳይ ደረጃ ላይ ያሉ ወይም ተመሳሳይ ስራ ላይ ያሉ ሰዎች ቢከራዩት ተመሳሳይ የሆነ ሴኩሪቲ ኮምፕላያንስ እና ቅልጥፍና ወይም ፐርፎርማንሲያቸውን ያስጠብቃሉ። ይኸው እዚህ ላይ እንደምታዩት ማለት ነው። እዚህ ጋር ላይ ኮሚኒቲ ክላውድ አለ። ይሄ ራሱ አንድ ፕራይቬት የሆነች ክላውድ አለ። ሌላ ፕራይቬት ክላውድ፣ ሌላ ፕራይቬት ክላውድ እንዲሁ ሌሎች አሉ። ስለዚህ ሁሉም የየራሱን ነገር ግን በአንድ ላይ አድርገው ይጠቀማሉ ማለት ነው። In a sense, a community cloud is a private cloud that functions much like a public cloud. ስለዚህ ሞር ኦር ለስ ከፐብሊክ ክላውድ ጋር ይመሳሰላል ይህ ኮሚኒቲ ክላውድ የምንለው ምክንያቱም a combination of many private clouds ስለሆነ the platform itself is managed privately but እያንዳንዷ እንትን ለግል ነው ማለት ነው የምትተዳደረው በግለሰብ ደረጃ ነው either in data center or on premises። ስለዚህ በዳታ ሴንተሩም ሊሆን ይችላል በፕሪሚሱም ሊሆን ይችላል ማለት ነው። ገቨርንመንታል ኢንስቲትዩሽንስ፣ ሄልዝ ኬር ፋሲሊቲስ፣ ፋይናንሻል ሰርቪስ ካምፓኒስ ኤንድ አዘር ፕሮፌሽናል ኮሚኒቲስ ፍሪኩዌንትሊ ዩዝ ዚስ ሶሉሽን። ስለዚህ ገቨርንመንት የመንግስት ተቋማት፣ የጤና ተቋማት፣ እንደገና የንግድ አገልግሎት ሰጪ ተቋማቶች ወይም ካምፓኒዎች እና ሌሎች ፕሮፌሽናል ኮሚኒቲስ ወይም የሙያ አገልግሎቶች ማለት ነው ይህን ነገር ይጠቀሙታል። ሌላኛው ክላውድ ኮምፒውቲንግ ሰርቪስስ ወይም የክላውድ ኮምፒውቲንግ አገልግሎቶች ምንድን ናቸው? አሁን ብዙ ጥቅም ይሰጣል። ዳታችንን ኦንላይን ላይ ወይም ቨርቹዋሊ እናስቀምጣለን። እዚህም በላይ ብዙ ቤኔፊቶችን አይተናል። እንዴት ነው የሚሰጠው ወይስ ምን ነው የሚሰጠው የሚለውን አይነቶቹን እስቲ እናያቸው። There are several cloud computing services. The three major cloud computing services are በጣም ብዙ ናቸው። that is ሶፍትዌር አስ ኤ ሰርቪስ፣ ፕላትፎርም አስ ኤ ሰርቪስ ኤንድ ኢንፍራስትራክቸር አስ ኤ ሰርቪስ። ሌሎችም አሉ። ኤቭሪቲንግ አስ ኤ ሰርቪስ የሚባል ወይም ኤክስቴንሲብል አስ ኤ ሰርቪስ የምንላቸው አራተኛው አለ። ሁሉንም ነገር አገልግሎት ሲሰጥ ነገር ግን እዚህ ጋር ላይ ሶፍትዌር ብቻ አገልግሎት ሲሰጥ፣ እዚህ ላይ ደግሞ ፕላትፎርም ብቻ አገልግሎት ሲሰጥ፣ እዚህ ላይ ደግሞ ኢንፍራስትራክቸር ወይም መሰረተ ልማቱን ብቻ ለአገልግሎት ሲያቀርብ ማለት ነው። እሺ እስኪ አንድ ባንድ እናያቸው። ሶፍትዌር አስ ኤ ሰርቪስ። ሶፍትዌር አስ ኤ ሰርቪስ ወይ ሳስ is a software distribution model in which applications are hosted by a vendor or service provider and made available to customer over a network or the internet። ስለዚህ ለሸማቾች ወይም ለፈላጊዎች ማለት ነው በሰርቪስ ፕሮቫይደሮች ወይም በክላውድ ኮምፒውቲንግ ፕሮቫይደሮች አማካኝነት ሶፍትዌር ይሰጣቸዋል ወይም አፕሊኬሽን ማለት ነው። ስለዚህ እነዚህን ነገሮች ለምሳሌ ፍሪ ሆነው ወይም ለምሳሌ ኦፊስ ሊሆን ይችላል ማይክሮሶፍት ኦፊስ። ስለዚህ ኦንላይን የተወሰነ ክፍያ እንከፍላለን በየወሩ ሊሆን ይችላል በየአመቱ። ስለዚህ ይቺን አፕሊኬሽን ወስጄ እጠቀማለሁ ማለት ነው። ምን ላይ? ክላውድ ላይ። ግን ፒሲ ላይ ኢንስታል አላደርግም። ሌሎችም አስፈላጊ የሆኑ ነገር ግን ክላውድ ኮምፒውቲንግ ላይ ተከራይተን የምንጠቀማቸው ብዙ ሶፍትዌሮች አሉ። ሳስ ኢዝ ቢካሚንግ አን ኢንክሪዚንግሊ ፕሪቫለንት ዲሊቨሪ ሞዴል አስ አንደርላይንግ ቴክኖሎጂስ ሳፖርትስ ኦፍ ዌብ ሰርቪስስ። ስለዚህ በዌብ ሰርቪስ ደረጃ በጣም ብዙ አገልግሎቶችን በመስጠት ሰፊውን ድርሻ ይወስዳል ማለት ነው። ስሩ ዘ ኢንተርኔት ዚስ ሰርቪስ ኢዝ አቬሌብል ቱ ዩዘርስ ኤኒዌር ኢን ዘ ወርልድ። ስለዚህ ለምሳሌ አሁን ወርድን መከራየት ቢፈልግ አንድ አሜሪካዊ ሊሆን ይችላል፣ ኢትዮጵያዊ፣ ኬንያዊ፣ ደቡብ አፍሪካዊ ኤቭሪዌር ያለ ሰው እነዚህን አገልግሎቶች ማግኘት ይችላል ማለት ነው። ትራዲሽናሊ ሶፍትዌር አፕሊኬሽንስ need to be purchased upfront and then installed onto your computers. that means በባህላዊ መንገድ እነዚህን አፕሊኬሽኖች ከኢንተርኔት ገዝተንም ሊሆን ይችላል ተከራይተንም ሊሆን ይችላል እናወርዳልና ፒሲያችን ላይ ኢንስታል እናደርጋለን። ነገር ግን ሳስ that means software as a service users on the other hand subscribe to it usually on
monthly or yearly basis using the internet ስለዚህ ኢንተርኔቶችን በመጠቀም በወር ወይም በአመት ክፍያ እንከፍላለን። ያ ክፍያ እስኪያልቅ ድረስ ከምንፈልገው ሰዓት የፈለግነውን የተከራየውን ሶፍትዌር እንጠቀማለን ማለት ነው። SaaS is compatible with all internet enabled devices የክላውድ ኮምፒውቲንግ ትልቁ ጥቅሙ ሳስ ማለትም እነዚህ ክላውድ ላይ የምናገኛቸው ሶፍትዌሮች ኢንተርኔትን ከሚጠቀሙ ኤሌክትሮኒክ ዲቫይሶች ጋር በጣም ተስማሚ ናቸው ማለት ነው። ምክንያቱም ዲቫይስ አይመርጡም። የፈለግነውን ዲቫይስ ብንይዝም ይሄ ከዚህ ዲቫይስ ላይ ኢንስታል አልሆንም ወይም አልሰራም አይለንም ማለት ነው። መኒ ኢምፖርታንት ታስክስ ላይክ አካውንቲንግ ስለዚህ ለአካውንቲንግ የሚጠቅሙ ሶፍትዌሮች አሉ። ለሽያጭ እና ለግዢ ኢንቮይሲንግ ለክራይ ኤንድ ለቅድም የምናወጣባቸው በጣም ብዙ አፕሊኬሽኖች አሉ ማለት ነው። እነዚህ ለደረሰኞች ሁሉ የምንጠቀማቸው ወይም የምንከራያቸው ኦንላይን ያሉ አፕሊኬሽኖች አሉ። እነዚህ ሁሉ ኮምፓቲብል ናቸው ማለት ነው ከኤሌክትሮኒክ ዲቫይሶቻችን ጋር። ኤግዛምፕልስ ኦፍ ሳስ ላይክ ጉግል ወርክ ስፔስ ለምሳሌ ጉግል ወርክ ስፔስን ተጠቅመን አንድ ወርድ መጻፍ እንችላለን። ማይክሮሶፍት ድሮፕ ቦክስ ስላክ ሲስኮ እና ሌሎችም አሉ ማለት ነው ይህን አገልግሎት የሚሰጡ። ሌላኛው ፕላትፎርም አስ ኤ ሶርስ ዛት ሚንስ ፕላትፎርም ማከራየት ማለት ነው ወይም መስጠት። ፕሮቫይድስ የፕላትፎርም ኤንድ ኢንቫይሮንመንት ቱ አለው ዲቨሎፐርስ ቱ ቢልድ አፕሊኬሽንስ ኤንድ ሰርቪስስ። ይህ ደግሞ ምንድን ነው? ለምሳሌ አፕሊኬሽኖችን ወይም ሶፍትዌሮችን የሚያስቀምጥበት ቦታ መስጠት ማለት ነው። ወይም ብዙ አይነት ነገሮች አሉ። እነዚህን አገልግሎቶች ለማግኘት ፕላትፎርም ይፈቀድላቸዋል። ያንን ፕላትፎርም ተጠቅመው ሶፍትዌር ዲቨሎፐሮች ወይም ፕሮግራም ዲቨሎፐሮች ወይም ማንኛውም ዩዘር ማለት ነው ያንን ሰርቪስ ማግኘት ይችላል። ዚስ ሰርቪስ ኢዝ ሆስትድ ኢን ዘ ክላውድ ኤንድ አክሰስድ ባይ ዘ ዩዘር ስሩ ዘ ኢንተርኔት። ክላውድ ኮምፒውቲንግ በኢንተርኔት አክሰስ እንደሚደረግ መርሳት መቻል የለባችሁም። ያለ ኢንተርኔት ምንም አይነት አገልግሎት ማግኘት አንችልም ማለት ነው። ቱ አንደርስታንድ ዚስ ሌት አስ ኮምፔር ኢት ዊዝ painting a picture where you are provided with paint colors, different painting brushes and paper by your school teacher and you just have to draw a beautiful picture using these tools. ይሄ ማለት ምንድን ነው? የሚያስፈልጉን ነገሮች ሙሉ በሙሉ ለምሳሌ አሁን ስዕል ለመሳል የሚያስፈልጉን ነገሮች አሉ። ወረቀት፣ እርሳስ፣ ፓርከር፣ ሌሎችም ቀለማቶች ያስፈልጉናል። ነገር ግን ስዕሉን ሳሉት ተብሎ ይሰጠናል አይደል ክላስ ላይ ወይም በሌላ ቦታ ላይ ስለእንድንመጣ ሴም ኢዝ ትሩ ሂር። ስለዚህ ሙሉ በሙሉ የሚያስፈልገን ነገር ይሰጠንና ስራ ስሩበት ተብሎ ይሰጣል ማለት ነው። ሌላኛው ሲሚላርሊ ፒኤኤስ ዛት ኢዝ ፕላትፎርም አስ ኤ ሰርቪስ ፕሮቫይድስ ኤ ፕላትፎርም ቱ ሳፖርት አፕሊኬሽን ዲቨሎፕመንት። ስለዚህ ለአፕሊኬሽን ዲቨሎፕመንቶችም ክራይ ይሰጣል። ኢት ኢንክሉድስ ሶፍትዌር ሳፖርት ኤንድ ማኔጅመንት ሰርቪስ፣ ስቶሬጅ፣ ኔትወርኪንግ፣ ዲፕሎይንግ፣ ቴስቲንግ፣ ኮላቦሬቲንግ፣ ሆስቲንግ ማለትም የሰራነው ስራ ትክክል ነው አይደለም የሚለውን ከሌሎች ጋር ኢንቴግሬት ለማድረግ ሆስት ለማድረግ ለማስተዳደር እዛው ላይ ሴቭ ለማድረግ በጣም ብዙ አይነት ነገሮችን ይሰጠናል ማለት ነው። የፕላትፎርም አስ ኤ ሶርስ ይህን አገልግሎት የሚሰጡ ለምሳሌ ዊንዶውስ አዙሪ የሚባል አለ፣ ሄሮክ፣ ፎርስ ዶት ኮም፣ ጉግል አፕ ኢንጂን ሌሎችም ሶፍትዌሮች አሉ። እነዚህን ተጠቅመን አሁን ከላይ ያየናቸውን አፕሊኬሽኖች ማግኘት እንችላለን ማለት ነው። ወይም ጥቅም ሌላኛው ኢንፍራስትራክቸር አስ ኤ ሰርቪስ ነው። ኢንፍራስትራክቸር አስ ኤ ሰርቪስ ዛት ኢዝ IaaS is one of the fundamental service models of cloud computing alongside PaaS. Almost all it is very similar with PaaS that platform as a source ጋር ትንሽ ይመሳሰላል። ነገር ግን የሆነ ልዩነት አለው። ልዩነቱ ምንድነው ካላችሁኝ it provides access to computing resources in a virtualized environment the cloud on the internet። ስለዚህ ምንድነው ይህን የሚያደርገው ማለት ነው? ሙሉ በሙሉ መሰረተ ልማቱን ወይም የሚያስፈልጉ ኢንፍራስትራክቸሮችን ምን ያደርጋል? ይሰጣል ማለት ነው። ከነ ሰርቨሩ ከሚፈልገው ዲቫይስ ጋር ማለት ነው ሙሉ በሙሉ ኢንስታል ይደረግለታል አንድ ሰው። ለምሳሌ አሁን ቴሌ ያለ ዋይፋይ ሲያስገባልን ዋየሮቹን ይችላል፣ ሞደሞችን ይችላል፣ ኤቭሪቲንግ የሚያስፈልጉ ነገሮች ይመጡና ስራችንን ግን እኛ እንሰራለን። ነገር ግን ክፍያ በየወሩ እንከፍላለን ማለት ነው። ያ የሰሩበትን ስራ ሴም ኢዝ ትሩ ሂር። ስለዚህ ኢንፍራስትራክቸሩንም ቢውልድ ያደርጉልናል፣ ሙሉ በሙሉ ይጨርሳሉ። ለምሳሌ ሰርቨር ከሆነ ሰርቨር ይሰጡናል፣ ዳታ ሴንተር ከሆነ ዳታ ሴንተር፣ የምንፈልገውን ነገር ከሰጡን በኋላ ስራውን ይሰጡናል። ነገር ግን የዛን ለሰሩበት በየወሩ በየአመቱ ወይም በሚፈለገው ያክል ተርም ክፍያ እንጠየቃለን ማለት ነው። IaaS is a complete package for computing። ስለዚህ ሙሉ በሙሉ በቃ ሁሉም ነገር ይቻልልናል ማለት ነው። For small scale business that are looking for cutting costs on IT infrastructure
IaaS that is infrastructure as a service is one of the solution። ለምሳሌ እነዚህ በጣም ትንሽ የንግድ ተቋማት የሚባሉት ወይም ትናንሽ አቅም የሌላቸው ኦፊሶች ወይም ኢንስቲትዩሽኖች ይህን አይነት አማራጭ ቢጠቀሙ መልካም ነው ተብሎ ይመከራል። ለምሳሌ እንደዚህ አይነት አገልግሎት ልናገኝበት የምንችል ሶፍትዌር ዛት ኢዝ አማዞን ዌብ ሰርቪስ፣ ሲስኮ፣ ሜታቦርድ፣ ማይክሮሶፍት አዙሪ፣ ያኛው ዊንዶው አዙሪ ነው። ይህ ደግሞ ማይክሮሶፍት አዙሪ ዘን ጉግል ኮምፒውት ኢንጂን እና ሌሎችም አሉ ማለት ነው። ሲምስ ላይክ ኢት። ስለዚህ ሙሉ በሙሉ ይሄ ኢንስታል ይደረግልናል። ቨርቹዋሊ ነው ግን ቤታችን ድረስ እየመጣን አይደለም። ስለዚህ ቨርቹዋሊ ኢንስታል ወይም ዲቨሎፕ ይደረግልናል። ያን ነገር እንጠቀማለን ማለት ነው። ከዚህ ባሻገር ፎግ የሚባል ነገር አለ። ዛትስ ፎግ ኮምፒውቲንግ። ፎግ ኮምፒውቲንግ ከክላውድ ኮምፒውቲንግ ትንሽ ነው የሚለየው። ፎግ ኮምፒውቲንግ ዲስትሪቢዩትድ ነው፣ ሴንትራል አይደለም። ክላውድ ኮምፒውቲንግ ግን ሴንትራል ነው። ሴንትራል ማለት ኦንሊ አንድ ነው። ኤቭሪቲንግ ወይም ሁሉም ነገር ማኔጅ የሚደረገው በአንድ ሰርቨር ወይም በአንድ ዳታ ሴንተር ነው። ፎግ ግን ምንድን ነው? በብዙ ነው። ዛት ሚንስ ክላውድ ኮምፒውቲንግ በ5 በ6 ወይም በ10 ተከፋፍሎ ለሚፈለገው ዲቫይስ ሲደርስ ፎግ ይባላል ማለት ነው። ስለዚህ ጫናዎችን ለመቀነስ፣ ትራፊኮችን ወይም ትራፊክ ፍሎውን ለመቀነስ፣ ፍጥነቱን ለመጨመር እና ሌሎች አስፈላጊ የሆኑ ነገሮችን ለማግኘት ፎግ ኮምፒውቲንግን ከክላውድ ኮምፒውቲንግ ቀጥለን ኢንስታል ማድረግ ያስፈልጋል ማለት ነው። እስኪ አንድ ባንድ እንየው። ፎግ ኮምፒውቲንግ ኢዝ አን ኤክስቴንሽን ኦፍ ዘ ክላውድ። ስለዚህ አንዱ ክላውድን የምናስፋፋበት መንገድ ነው ማለት ነው። ፎግ ኮምፒውቲንግ ወይም የምንጨምርበት ማለት ነው። ክላውድ ኮምፒውቲንግ ሪሌይስ ሄቪሊ ኦን ዘ ባንድዊድዝ ሜድ አቬሌብል ዊች ዲፐንድስ ኦን ዘ ካፓሲቲ ኦፍ ዘ ኔትወርክ ሰርቪስ ፕሮቫይደር። ስለዚህ ክላውድ ኮምፒውቲንግ ሊሰራ የሚችለው ምንድን ነው? በባንድዊድዝ አማካኝነት ኔትወርክ ሰርቪስ ፕሮቫይደሩ በሚሰጠው አቅም ልክ ነው ማለት ነው። ስለዚህ ቢሊየንስ ኦፍ ዩዘርስ ወይም በጣም በቢሊየን የሚቆጠሩ ሰዎች ዳታዎችን ለመላክ ለመቀበል እንዲሁም ፕሮሰስ ለማድረግ ይፈልጋሉ። በዚህ ጊዜ መጨናነቅ ይፈጥራል ማለት ነው። ምክንያቱም ሁሉም በቢሊየን የሚላኩ ወይም እነዚህ ቢሊየን የሚሆኑ ሰዎች ሲልኩም ሲቀበሉም ፕሮሰስ ሲያደርጉም ከአንድ ሰርቨር ላይ ነው። ስለዚህ በዚህ ጊዜ ምን ይፈጠራል ማለት ነው? መጨናነቅ ይፈጠራል ማለት ነው። ያንን መጨናነቅ ለመቀነስ ፎግ አስፈለገ። ፎግ ምንድን ነው? ፎግ ኮምፒውቲንግ ዩዝስ ዘ ኮንሰፕት ኦፍ ፎግ ኖድስ። ስለዚህ ፎግ ኖዶች ማለት አንድን ክላውድ ኮምፒውቲንግ ቀጥታውን ለምሳሌ በቢሊየን የሚላኩ ዳታዎች ወደ አንድ ሰርቨር ወይም ወደ አንድ ዳታ ሴንተር ከመግባታቸው ይልቅ 5 6 ፎግ የሆኑ ኖዶችን አስቀምጠን ወደ እነዛ እንዲሄዱ ማድረግ ማለት ነው። and which are located closer to the data source and have a higher processing and storage capabilities። ስለዚህ ለምሳሌ አሁን ሰርቨር የምንለው አውቃቸው ከሆነ ሰርቨር አሁን በየቴሌዎቹ ወይም በየኦፊሶቹ ይኖራል። ስለዚህ ለእኛ ጠጋ አድርገው ቨርቹዋሊ እንድንጠቀም፣ ነገር ግን ከፊት ለፊት አይደለም፣ ቨርቹዋል ስለሆነ የምናወራው ማለት ነው። ኤግዛምፕል ነው የሰጧቸው ሰርቨር የምንለው። ስለዚህ ልክ እንደ ሰርቨር አገልግሎት እንሰጣለን። እያንዳንዱ ኮምፒውተር ሰርቨሩን ነው የሚያገኘው፣ ከሰርቨሩ ነው ወደ ዳታ ሴንተሩ የሚሄዱት ማለት ነው። ስለዚህ ዳታ ሴንተሩን አሁን እንደ ክላውድ ኮምፒውቲንግ ማሰብ ትችላላችሁ። ሰርቨራችንን ወይም ስዊቾችን ሀቦችን ደግሞ እንደ ፎግ ማሰብ ትችላላችሁ ማለት ነው። ምክንያቱም ሀቦች ስዊቾች እነዚህ ሞደም ምናምን የምንላቸው ለእኛ ቅርብ ናቸው። እንደገና ኮምፒውተራችን እነሱ ሊጠይቀን ከእነሱ አልፎ ነው ወደ ዳታ ሴንተሩ የሚሄደው ማለት ነው። ስለዚህ ፍጥነቱን ለመጨመር ወይም ስቶር የማድረግ ችሎታውን ለመጨመር እነዚህ ነገሮች ያስፈልጉናል ማለት ነው። ፎግ ፕሮቫይድስ ዘ ሚሲንግ ሊንክ ፎር ዋት ዳታ ኒድስ ቱ ቢ ፑሽድ ቱ ዘ ክላውድ ኤንድ ዛት ካን ቢ አናላይዝድ ሎካሊ አት ዘ ኤጅ። ስለዚህ በኤጁ አማካኝነት ኤጅ ማለት ደግሞ ከክላውድ መጀመሪያ ክላውድ ኮምፒውቲንግ አለ፣ ከክላውድ ኮምፒውቲንግ ፎግ አለ፣ ከፎግ ደግሞ ኤጅ እንለዋለን። ከኤጅ ወደ ዲቫይሶቹ ይመጣል ማለት ነው ያ መረጃ። ስለዚህ ወደ ኤጁ የሚመጣውን መረጃ ምንድን ነው የትኛው ነው ወደ ክላውድ ኮምፒውቲንግ መሄድ ያለበት የሚለውን የሚወስነው ፎግ ይሆናል ማለት ነው። ዲስ ሜክስ ፎግ ኖድስ ቱ ፕሮሰስ ዴታ ኩዊከር ዛን ሴንዲንግ ዘ ሪኩዌስት ቱ ዘ ክላውድ ፎር ሴንትራላይዝድ ፕሮሰስ። ስለዚህ ዳታችንን ከክላውድ በፍጥነት ተቀብሎ ወደ ዩዘሩ ለማድረስ ወይም የዩዘሩን ጥያቄ ወደ ዳታ ሴንተሩ ለማድረስ ማለት ነው ፎግን እንጠቀማለን ማለት ነው። ዌን ዲስቲንጉሽንግ ፎግ ኮምፒውቲንግ ፍሮም ክላውድ ኮምፒውቲንግ የሁለቱ ልዩነት ማለት ነው። የፎግ እና የክላውድ ኮምፒውቲንግ ልዩነት ኢትስ ክሎዘር ፕሮክሲሚቲ ቱ ስሞል ኢንድ ዩዘር። ስለዚህ ለማንኛውም ዩዘር ወይም ለማንኛውም ተጠቃሚ ማለት ነው። ለምሳሌ ኮምፒውተር የሚጠቀም ሞባይል፣ ሌሎች ኤሌክትሮኒክስ ዲቫይሶችን የሚጠቀም ኢንድ ዩዘር ይባላል ማለት ነው። ስለዚህ ለእነሱ ቅርቡ ፎግ ነው ማለት ነው።
it is wider consumer reach ስለዚህ ወጪዎችን ይቀንስልናል and better mobility እንደፈለግን መንቀሳቀስ እንችላለን ማለት ነው and rather than requiring devices to go through the network backbone infrastructure fog computing permits devices to connect directly with their destination with ease and allows them to handle their connections and tasks in any way they see fit ስለዚህ የትኛው ዲቫይስ ከየትኛው ጋር ይስማማል የትኛው ጥያቄ ከየትኛው ጋር ይሄዳል የሚለውን ባጭሩና ቀልጠፍ ባለ መልኩ ምላሽ ለማግኘት ወይም ቶሎ ቶሎ ሪኩዌስታችን እንዲመለስልን ዳይሬክትሊ ፎግን ኮኔክት እናደርጋለን as a result fog computing improves the quality of service that means የአገልግሎቱን ጥራት ይጨምርልናል reduce latency that means መዘግየትን ማለት ነው ያስቀርልናል and enhance user experiences ስለዚህ የተጠቃሚዎቹን ሂደት እንዲጨምር ያደርግልናል ማለት ነው fog computing smoothly supports the emerging internet of things ስለዚህ internet of things ምንድነው የሚለውን ነገር በኋላ እናየዋለን ነገር ግን internet of thingsዎቹ በቀላሉ ኢመርጅ እንዲሆኑልን ይደግፋል ወይም ያስተካክላል ማለት ነው that is physical things like vehicles home appliances and even clothes ስለዚህ ልብሳችን የቤት እቃዎቻችን እንደገና የቤት እንስሳዎቻችን እና ሌሎችም እንዲሁ እርስ በርሳቸው እንዲገናኙ ወይም እንዲተዋወቁ ማለት ነው ከተዋወቁም በኋላ ዳታ እንዲቀያየሩ ያስችልልናል ማለት ነው the advantage make it easier to run a real time big data operation with the ability to support billions of nodes in highly dynamic and diverse environment ይላል ማለት ነው እዚህ ላይ እንደምናየው ይሄው cloud computing it is central that means it is one and ይሄኛው 3 4 5 6 ሊሆን ይችላል ፎግ ነገር ግን ይሄው እዚህ ላይ እንደምናየው ከሁለት ናቸው ዲሴንትራላይዝድ ሆኑ ማለት ነው ወይም ተበተኑ ማለት ነው ስለዚህ እያንዳንዱ ዲቫይስ ልክ ቀጥታ ወደ ክላውድ ኮምፒውቲንጉ ከመሄዱ በፊት ምን ያደርጋል ማለት ነው ይሄን ከቅርብ ያለውን ያገኛል ማለት ነው ይሄው ለምሳሌ ስቶባችን አለ ፎግ ላይ ታብሌታችን ሞባይላችን ዴስክቶፓችን ላፕቶፓችን መኪናችን ቀጥታ ከፎግ ጋር ያገኛሉ ዘን ፎጎች ደግሞ መረጃ አላቸው ስለዚህ ለማን ነው የተላከው ወደ የት ነው መሄድ ያለበት ይሄ ዲቫይስ ከየት ነው ያለው የሚለውን ዲቴክት እና ከለዩ በኋላ ማለት ነው ለሚመለከተው አካል ይልካሉ አስፈላጊ ከሆነ ደግሞ ወደ ክላውድ ኮምፒውቲንጉ ወይም ወደ ሴንትራል ዲቫይሱ ይልካሉ ማለት ነው ፎግም ይሄን ይመስላል ማለት ነው የዛሬው ክላሳችን ከዚህ ቢበቃን የተሻለ ነው ቀጣይ ኢንተርኔት ኦፍ ቲንግስ ምንድነው የሚለውን አጠር ባለ ሁኔታ እናያለን ሰላም ሁኑልኝ ሐሳብ አስተያየት ጥያቄ ካላችሁ መጠየቅ ትችላላችሁ ኮሜንት ላይ አስቀምጡልኝ መልካም ጊዜ ቻው